በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየሳምንቱ በአብይ ጾም የሚታሰቡትን ሰንበታትን ምክንያት በማድረግ እንደሱ እንዳምላካችን ፈቃድ ከዚሁ ከሰንበቱ ጋር የተያያዙ የተለያዩ መልእክቶችን ማድመጥ ግድ ነውና ይሄንኑ በተመለከተ በተለይም አሁን የያዝነውን የስድስተኛይቱን የአብይ ጾም ሰንበት ገብርኄርን በተመለከተ አንድ መርሃ ግብር ወደ እናንተ ማድረሳችን ይታወሳል። ለዛሬም ይሄንኑ የሚያሳስብ ተከታይ ክፍል 2 የምንመለከተው በርቱዐ ሃይማኖት የተገለጠውን አንድ መልእክትና ከዚያም ደግሞ መክሊት እድሜ ነው መክሊት አካለ ክርስቶስ ነው የሚሉትን ደግሞ ሁለት ነገሮችን ጨመር አድርገን ለዛሬ ትኩረት ሰጥተን የምንነጋገርበት ርዕሰ ጉዳይ ይሆናል። እግዚአብሔር አምላካችን አሁንም እድሜውን አበድሮ ይህችን ቀን በቸርነቱ እንድናያት ፈቅዶልን በዚህ መልኩ ሰማይና ምድር ሲያልፍ የማያልፈው ቃሉን እንድንሰማ ደግነቱን ስላበዛልን ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም የእናትነት ፍቅሯ ስላልተለየን እንዳይን ጥቅሻ የሚደርሰው ጸሎቷ ሁሉ ጊዜም ስለሚጠብቀን ቃል ኪዳኗም ከክፉ ስለሚሰውረን በበረከትም ስለሚያኖረን ስሙ ይከበር የተመሰገነ ይሁን። አምላከ ቅዱሳን እንግዲህ በዚህ መልኩ የሚያስተምረን ለዛሬ በዚህ ሁኔታ እንከታተላለን። ርቱዐ ሃይማኖት በመካከለኛው ዘመን የተጻፈ የቤተክርስቲያናችን መጽሐፍ ነው። እንግዲህ ብዙዎቹ የቤተክርስቲያናችን ጸሐፍት በመንፈስ ቅዱስ መሪነት የሚደርሱትን መንፈሳዊ ድርሰት ውዳሴ ከንቱን በመፍራት ስማቸውን በመጽሐፎቻቸው ላይ አይጽፉም። የርቱዐ ሃይማኖት ደራሲም ስማቸውን በድርሰታቸው ላይ ካልጻፉት መካከል አንዱ ነው። መጽሐፉ ከግዕዝ ወደ አማርኛ ከመተርጎሙ በፊት በምዕራፍ የተከፋፈለ እንዳልነበርና ወደ አማርኛ ሲተረጎም ግን ለአንባቢያን ያመች ዘንድ በተለያዩ ምዕራፎች ተከፍሎ እየቀረበልን መጽሐፍ ነው። እኛም ከውስጡ እንግዲህ ገብርኄር በሚለው ርዕሰ ጉዳይ የተጻፈውን ነገረ ሃይማኖትና ምግባረ ሰናይ በሚል ንዑስ ርዕስ የቀረበውን ለዛሬ መነሻ አድርገን የምንከታተለው ነው። ማህደረ ተዋህዶን ነው በማድመጥ ላይ የምንገኘው። እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን በቸርነቱ እሱ ፈቅዶልን እንድንከታተላቸው በቅርባችን ካሉ ምንጮች እየጠቀስን የምናደምጠውን መንፈሳዊ የዩቲዩብ አገልግሎታችንን ዘገብርኄር ነገረ ሃይማኖትና ምግባረ ሰናይ ርቱዐ ሃይማኖት እንዲህ ይላል። በእግዚአብሔር ሰላም ስለ ጽድቅ ሥራ እግዚአብሔርን ስለማመን በስድስተኛው የጾም ሰንበት የሚነበብ የርቱዐ ሃይማኖት ድርሳን ይህ ነው። አሜን። ይህም ሃይማኖትን መረዳት ፍጹም የሆነ ፍቅረ እግዚአብሔርንና ፍቅረ ቢጽን ማወቅ ነው። ይህም ማስተዋል እግዚአብሔርን መፍራት ነው። ሁሉን የሚያከናውን ጥበብም ይህ ነው። ምስጋናውም ለዘላለም ይኖራል። በእርሱ ዘንድ ያለውም ይህ ሦስቱ ነው። ስሙም ፈራጅ ነው። ሃይማኖትም ይህ ነው። እግዚአብሔር ብቻውን ፍጥረትን ሁሉ የፈጠረ እንደሆነ አውቆ ማመን፣ ከእርሱ በቀርም ሌላ አምላክ እንደሌለ መረዳት ነው። እርሱ ይገላል፣ እርሱም ያድናል። እርሱ ያደህያል፣ እርሱም ባለጠጋ ያደርጋል። እርሱ በጎ ያደርጋል፣ ክፉም ያደርጋል። ይሰጣል፣ ይነሳልም። ስራዎቹም ሁሉ በእጆቹ የተጨበጡ ናቸው። እርሱ ያላወቀው ምንም አይደረግም። ነቀዝም አይሞትም፣ ወፍም አይጠመድም። የዛፍ ቅጠል አይወድቅም። ካልፈቀደ ካላዘዘ የሳር ፍሬም አይረግፍም። ቃሉን ወደ ድንግል ማኅፀን የላከውም እርሱ ነው። የሰውነትን ተግባር ፈጽሞም ወደ ሰማይ አረገ። መንፈስ ቅዱስንም ላከ። ዳግመኛም መጥቶ ለሁሉም እንደ ሥራው ይከፍለዋል። ይህም አንድ አምላክ የሆነ አብ ወልድ መንፈስ ቅዱስ ነው። ይህም በመጽሐፍቶቹ ሁሉ ጽድቅን እንሰራ ዘንድ ኃጢአትንም እንተው ዘንድ ያዘዘን እውነተኛ እግዚአብሔር ነው። የሰራውን ተአምር ድንቅ ሥራ በነፍስ በሥጋ የሙታንን መነሳት በድካም ሳይሆን በድፍረታቸው ትእዛዙን ያፈረሱ ሰዎች የሚጠብቃቸውን ዘላለማዊ ፍርድ መጽሐፍት ይናገራሉ። ሐዋርያው ሕግን ሁሉ የሚፈጽም በአንደበቱ ግን የሚበድል በሁሉም በደለኛ ሆነ እንዳለው ሦስቱን ትእዛዛት የሚጠብቁትም ዘላለማዊ ሕይወትን ይፈርድላቸዋል። ከነዚህ የወጣም ሌላ ምንም ትእዛዝ የለም። እነዚህም በሃይማኖት መታመን፣ ይህችን ሃይማኖትን መውደድ፣ ሥርዓቷን መጠበቅ፣ መፍራት፣ እርሷ የጠላችውን ሁሉ ከመናገር መቆጠብ ነው። በእነዚህ በሦስቱም መጽሐፍት ሁሉ ይፈጸማሉ። እርሱም የሚወደኝ ቃሌን ትእዛዜን ይጠብቅ፣ እኔና አባቴ ወደ እርሱ እንመጣለን ማደሪያም እናደርገዋለን እንዳለ ዮሐንስ ወንጌል ምዕራፍ 14 ቁጥር 25። ትእዛዙን ከጠበቅን ፈቃዱንም ካደረግን እግዚአብሔርን መውደድ ይህ ነው። ይህን ያለውም በቅዱሳን ላይ የሚያድር የአብና የወልድ መንፈስ ጰራቅሊጦስ ነው። የአብ መንፈስ በእኛ ላይ አደረ፣ የወልድ መንፈስ ግን አይደለም እንዳንል እንዲህ አለ። ዳግመኛም በወልድ መንፈስ ተጠመቅን፣ በአብ መንፈስ ግን አይደለም እንዳንል ነው። በሚያምኑት ዘንድ እንደማይጠፋ ሲያስረዳንም ጌታችን እኔና አባቴ መተን እናድርበታለን አለ። ጰራቅሊጦስ የተባለ የአብ መንፈስ የክርስቶስ መንፈስ ነው እንጂ ሌላ አይደለምና፣ ይህም በቅዱሳን ላይ የሚያድረው ነው። በእውነትም አብ
ወልድ መንፈስ ቅዱስ አንድ አምላክ ነው። በዚህ ትምህርት እንዲህ ብሎ የማያምን የእግዚአብሔር መቅሰፍት በእርሱ ላይ ያድርበታል። መውደድም ሐዋርያው እግዚአብሔርን እወደዋለሁ የሚል ትእዛዙንም የማይጠብቅ ሐሰተኛ ነው እንዳለው ትእዛዙን መፈጸም ነው። ትእዛዙን የማይፈጽም በእውነትም ሐሰተኛ ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 20። የአረማዊነትን የአይሁድን ተግባር የሚፈጽም ክርስቲያን ሁሉ ከተቀደሰው ምስጢር ይቀበል ዘንድ ንስሐ ሳይገባ ቢመጣ ሐሰተኛ ነውና የሚሰጠው የለም አይኑር። መላእክትም በረቂቅ ይነጥቁታል፣ ለእርሱም ባላመጠው ጊዜ የስንዴ ህብስት ይመስለዋል። ይጠቅመዋልን? በእርሱ የሚያድረው ህብስቱና ወይኑ የሁሉም መድኃኒት ይሆን ዘንድ ረቂቅ ኃይል ነውና በንጽህና ሆኖ ለሚቀበለውም ያለመለወጥ ሰው በሆነው በቃል በክርስቶስ ስልጣን ህብስቱ ስጋው ወይኑም ደሙ ይሆንለታል። እርሱን መውደድም ልባችን በጽድቅ ተግባር ሲቀበለው የፍጡራን ፍቅር ካልጨመርን ነው። ይህም ሞትን የሚያጎናጽፍ ስለዚህ ዓለም ማሰብ ነው። ነገር ግን በዚህ ዓለም መተከዝ ኃጢአት የማይሆንበትም ሁኔታ አለ። ይኸውም የዕለት ምግባችንን ስጠን እንል ዘንድ ነው። ከምግባቸው የተረፈውን የሚሰበስቡ ስለ እርሱ ብለውም ለችግረኛ ለማይሰጡ ሰዎች ጌታችን ባለጠጋዎች ሆይ ወዮላችሁ፣ በዚህ ዓለም ደስታችሁን ፈጽማችኋል፣ ዛሬም ጠግባችኋልና ትራቡ ትጠሙ ዘንድ ይገባችኋል አላቸው አለ። ከዚህ ዓለም ሀብት ከዕለት ምግባቸው ልብሳቸው በቀር ስለማይፈልጉት ደግሞ በመንፈስ ነዳያን የሆኑ ሰዎች ብፁዓን ናቸው፣ መንግሥተ ሰማያት ለእነርሱ ናትና አለ። እርሱን መውደድስ ይህ ነው፣ ስለ ስሙ ሰውነታችንን አሳልፈን ከሰጠን ነው። እርሱን መውደድስ ዓለምንና በውስጡ ያለውን ከናቅን ነው። እርሱን መውደድስ ከትእዛዛቱ እንዳንሰናከል ነው። እርሱን መውደድስ መጾም፣ መጸለይ፣ መትጋት፣ ማገልገል፣ መታቀብ፣ ዝምታን ገንዘብ ማድረግ ናቸው። እርሱን መውደድስ በዓላቶቹን ሰንበታቱን ማክበር፣ እርሱን ብቻ ማምለክ፣ ትእዛዛቱንም መጠበቅ ነው። ከዚህ ሌላ ግን የለም። ትእዛዙን ካልጠበቅ እግዚአብሔርን በምን ትወደዋለህ? ተራቁቶ ታለብሰዋለህን? ተርቦስ ታበላዋለህን? ተጠምቶስ ታረካዋለህን? እርሱ የላምን ሥጋ አልበላም፣ የፍየልን ደምም አልጠጣም፣ ዓለም በመላው የኔ ነው። ለእግዚአብሔር የምስጋና መስዋዕት ሰዋ፣ ጸሎትህም ለልዑል እግዚአብሔር አቅርብ ብሏልና መዝሙር 49 ቁጥር 13። ትእዛዛቱን መጠበቅ ማለትም እርሱ የተከበረች መስዋዕት ታመሰግነኛለች እንዳለው ጸሎታችን ናት። መዝሙር 49 ቁጥር 23። ዳግመኛም የእግዚአብሔር መስዋዕት የዋህ ልቦና ነው። በሌላ ቦታም እስራኤል ሆይ ታመልከው ታፈቅረው ትፈራው ዘንድ ነው እንጂ ከዚያ በቀር እግዚአብሔር ካንተ ምን ይሻል አለ። ጌታችን ከኦሪት የመጀመሪያዋ ትእዛዝ የትኛዋ ናት ብሎ በጠየቀው ጊዜ ጌታችንም ይህች ናት፣ እግዚአብሔር አምላክህን ውደደው፣ ይህም ከጸሎት ከመስዋዕት ሁሉ ይበልጣል አለው። በእነዚህም ኦሪትና ነቢያት ተሰቀሉ ተፈጸሙ ብሎ ነግሮናል። የማቴዎስ ወንጌል ምዕራፍ 22 ቁጥር 35። እንግዲህ ርቱዐ ሃይማኖት ገብርኄር በሚለው ምንባቡ ስር ነገረ ሃይማኖትና ምግባረ ሰናይ የሚለውን በዚህ መልኩ ነግሮናል፣ አስተምሮናል። ከርቱዐ ሃይማኖት ይሄን ከተማርን አሁን ደግሞ መክሊት ነውና ጉዳያችን። በገብርኄር ሁላችሁም እንደምታውቁት አንድ ባለጸጋ 3 ባሮቹን ጠርቶ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጥቶ ወደ ሌላ ወደ ሩቅ ሀገር ሄደ። ለእያንዳንዳቸው እንዳቅማቸው ሰጥቶ ወደ ሩቅ ሀገር ሄደ የሚለውን ታሪክ ከመክሊቱ ጋር በተያያዘና ባሮቹ እነማን እንደሆኑ ባለፈው በትርጉም ያየነውን በክፍል 1 ሁላችሁም ተከታትላችኋል ብለን ተስፋ እናደርጋለን። ይሄን መርሐ ግብራችንን የምታደምጡ እንግዲህ ታዲያ መክሊት ሲባል መክሊት ብዙ ምስጢርና ምሳሌዎች ስላሉት መክሊት የወንጌል ምሳሌ እንደሆነችና መክሊት እንዲሁም በሌላ መልኩ የስልጣነ ክህነት ምሳሌ እንደሆነ አምላካችን በቸርነቱ ያስተማረንን በክፍል 1 አይተናል። መክሊት በጣም ብዙ ትርጓሜ ስላለው መክሊት ልቦና ነው፣ መክሊት ልጅነት ነው፣ መክሊት የስጋዊ ዕውቀት ምሳሌ ነው፣ መክሊት ቤተክርስቲያን ናት የሚሉና ሌሎችም ትርጓሜዎች አሉ። ለዛሬ 2 የምንመለከታቸው መክሊት ዕድሜ ነው የሚለውንና መክሊት አካለ ክርስቲያን ነው የሚሉትን ከብዙ በጥቂቱ ከተሰጡት ትርጉሞች 2ቱን ብቻ ነጥለን ለማየት እንሞክራለን። ሁሉም ራሱን የቻለ ትርጓሜ ያለውና መክሊት ዕድሜ ነው። መክሊት ዕድሜ ነው። ያ ባለጠጋ ለ3ቱም አገልጋዮች እንዲያተርፉበት መክሊት እንደሰጣቸው ሁሉ እግዚአብሔርን በጎ ሥራ እንድናተርፍበት ለእያንዳንዳችን የዕድሜ መክሊት ይሰጠናል። በስጋም በነፍስም ተጠቅሞ ዘለቄታዊ ትርፍ ለማግኘት ዕድሜ ያስፈልጋል። ፈያታዊ ዜማን ከሲኦል የተረፈውና ጽድቅን ያተረፈው በዕድሜው ላይ የተሰጠውን የ3 ሰዓት ቆይታ ተጠቅሞ ነው። ዕድሜ ለሚጠቀምበት በገንዘብ የማይተመን ትልቅ አምላካዊ ጸጋ ነው። አጼ ዘርዓ ያዕቆብ
እመቤቴ ማርያም ሆይ እንደ ሌሎች ደናግል የብርና የወርቅ ያይደለ የንጽህናን ሀብል ላጠለቀ አንገትሽ ሰላምታ ይገባል። ጻዳ በምትሆን ርግብ የተመሰልሽ ማርያም ሆይ የሕይወት ዘመኔ በስንፍናና በንዝህላልነት ሊያልቅ ቢቃረብ ንስሐ የምገባበት ጽድቅ የምሰራበት ዕድሜ ጨምሪልኝ ሲል ንጉሱ ዘርዓ ያዕቆብ ማለት ነው ከላይ ጠቀስነው እመቤታችንን ተማጽኗል። በመልክአ ማርያም ከማንም የማንበደረውና ለማንም የማናበድረው ከእግዚአብሔር ብቻ የሚገኝ ለሰዎች ከተሰጡን ሰማያዊ መክሊቶች አንዱና ትልቁ የዕድሜ በረከት ነው። አባታችን ኢዮብ የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ እርሱም ሊተላለፈ የማይችለውን ዳርቻ አደረክለት በማለት ለሰው ልጆች ዘመናትን ቀምሮ ሰፍሮ መክሊት አድርጎ የሚሰጥ እግዚአብሔር ብቻ እንደሆነ ተናግሯል። ዕድሜ ስጠኝ ብሎ መለመን ቀላል ነው። የተገኘውን ዕድሜ ለመልካም ሥራ መዋል ግን መታደል ነው። ቅዱስ ያሬድም በተሰጠን ዘመን የብርሃን ሥራ በመስራት ከስንፍና አልጋ በመነሳት ተስፋችንን እውን ማድረግ እንዳለብን ሲመክረን ከእንቅልፍ የምንነቃበት ጊዜው እንደደረሰ እወቁ። ከዛሬ ጀምሮ ሕይወታችን ደረሰች፣ ይህችም ተስፋችን ናት። ሌሊት አለፈ፣ መዓልት መጣ፣ የጨለማውን ሥራ ከላያችን ላይ እንጣል፣ በብርሃኑ ኑ ተመላለሱ በማለት ከእግዚአብሔር ጸጋ ከሚያጎል ፍሬ ከሌለው ከጨለማ ሥራ ወጥተን በብርሃኑ እየተመላለስን በጊዜያችን መጠቀም እንዳለብን ተናግሯል። ዳግመኛም በዕድሜያችን የእግዚአብሔር ምሕረት እንዳይለየን ዘወትር መለመን እንደሚገባንም ሊቁ ሲናገር መሐሪው ጌታ በደልን ሁሉ ይቅር የሚል የአገልጋዩ የአብርሃምን ቃል ኪዳን አስቦ ስለ አገልጋዩ ስለ አብርሃም ብሎ ይማረን ሲል እግዚአብሔር የወዳጆቹን ቃል ኪዳን አስቦ ዘመን ለፍስሐ ዕድሜ ለንስሐ እንዲሰጠን ሊቁ ይማጸናል። መዝሙር 104 ቁጥር 7። ሌላው መክሊት አካለ ክርስቲያን ነው። መክሊት በክርስቲያን ሰውነት ሊመሰል ይችላል። ብልቶቻችን ወይም ሕዋሳቶቻችን ከእግዚአብሔር የተቀበልናቸው መክሊቶች ናቸው። አምስቱ መክሊት አምስቱ ሕዋሳትን ጠብቆ እግዚአብሔርን ደስ የሚያሰኝ ክርስቲያንን ይወክላል። ይህ ክርስቲያን ሰውነቱን ሁሉ ለክርስቶስ አገልግሎት ያዋለ በነፍስ ሥራ የተጋደለ ጽኑ ክርስቲያን ነው። በእግሩ ወደ ቤተ ክርስቲያን ይገሰግስበታል። በእጆቹ ለእግዚአብሔር ክብር ያጨበጭብበታል፣ ይመጸውትበታል፣ ለአምልኮቱ ይሰግድበታል። ዓይኖቹን ይጸልይበታል፣ ወንጌል ያነብበታል፣ ነዳያንን በርኅራኄ ይመለከትበታል። በአፍንጫው በመቅደሱ የሚታጠነውን ዕጣን ያሸትበታል፣ በአንደበቱ ይዘምርበታል፣ በጆሮ ቃለ ወንጌል ይሰማበታል። በአጠቃላይ ሕዋሳቱን ሁሉ ለሙሉ ወይም ሙሉ ለሙሉ ማለት ነው ለእግዚአብሔር ፍላጎት ያስረከበ ከዚህ ዓለም ተድላ ደስታ ይልቅ ለወዳኛው ዓለም በማድላት ስጋውን እየጎሰመ ለፈቃደ ነፍሱ የተገዛ ፍጹም ክርስቲያን እርሱ ባለ 5 መክሊት ይባላል። ባለ 2 መክሊት ነፍሱንና ስጋውን አስታርቆ የሚኖር ክርስቲያንን ይወክላል። አንድ ክርስቲያን ስጋውን እንዳይጎዳ ነፍሱም እንዳትጎዳ የሁለቱን ፈቃድ ሕግና ሥርዓት ባለው መልኩ እየፈጸመ የሚኖር ማዕከላዊ ክርስቲያን ነው። ይኸውም በዚህ ዓለም በቁርባን ተጋብቶ ልጅ ወልዶ አስራት በኩራቱን እያወጣ ስጋው ደግሞ እየተቀበለ የብርሃን ሥራ እየሰራ የንስሐ ፍሬ እያፈራ የሚኖር ምእመን እርሱ ባለ 2 መክሊት ይባላል። በሁለት ዓለም የሚጠቀም ማለት ነው። በዚህ ዓለም ከእግዚአብሔር ሳይርቅ ሃይማኖቱን አጽንቶ ምግባሩን አቅንቶ በመኖሩ በወዳኛው ዓለም ዋጋውን ይቀበላል። አንድ መክሊት ያለው አገልጋይ ደግሞ ለስጋው ብቻ የሚኖር ዓለማዊ ክርስቲያን ይወክላል። ይህ ክርስቲያን ነፍሱን እያስራበ ስጋውን እያደለበ የሚኖር ሰነፍ ክርስቲያን ነው። ለገብረ ሐካይ የተሰጠው ያ አንዱ መክሊት እንደከሰረ ሁሉ ሰነፍ ክርስቲያንም ወይም ስጋዊ ሰውም መጨረሻው መክሰር ነው። መሬት ቆፍሮ ቀበረው ማለት ለመሬታዊ ባህሪው ለስጋ ፍላጎቱ አድልቶ በመሬታዊ ሰውነት ውስጥ ቀበረው። ከእግዚአብሔር የተቀበለውን ጸጋ ለስጋ ፍላጎቱ ማሟያ ያደረገው ማለት ነው። ለምሳሌ አንድ ክርስቲያን እግዚአብሔርን እንዲያመሰግንበት የተሰጠውን ተወዳጅ የሆነውን ድምጹን በተቃራኒው ቢዘፍንበት በመሬታዊ ሰውነቱ ቀበረው ይባላል። እግዚአብሔርን በሰውነት ማክበር ይገባል። ሐዋርያው ቅዱስ ጳውሎስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋል፣ ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት በማለት ተናግሯል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20። እግዚአብሔርን በሰውነታችን ማክበር ማለት ከኃጢአት ርቀን ከጽድቅ ጋር ተጣብቀን በጾም በጸሎት በሕግ በሥርዓት ተወስኖ መኖር ማለት ነው። ባህረ ጥበባት ቅዱስ ያሬድ ሲናገር ብቻውን ታላቅ ብርሃናትን ለፈጠረ ለመድኃኒታችን ለኢየሱስ ክርስቶስ ኑ እንስገድለት፣ እንገዛለት።
ጭምት የምታደርግ የስጋችንን ፍላጎት ዝም የምታሰኝ ነፍሳችን የምትቀድሳት ቅድስት ጾምን ሰጠን በማለት ተናግሯል። በመቀጠልም የእግዚአብሔር ማደሪያ እንዲሆን ሰውነታቸውን በንጽህና የጠበቁ ሰዎች እግዚአብሔር በሰውነታቸው ሲከብር ሲመሰገን አይተውታል። ባሕረ ጥበባት ቅዱስ ያሬድ አሁንም ሲዘምር እንዲህ ብሎ ተናግሯል። አብርሃም ይሰዋው ዘንድ ልጁን ይስሐቅን ወሰደው፣ ቀንዶቹ በዕፀ ሳቤቅ የተያዘ ቤዛ የሚሆነውን በግ አወረደለት። ዕፀ ሳቤቅ ማለት የስርየት ዕፅ መስቀል ነው። አብርሃምም በመሰዊያው ውስጥ አየው፣ ሕዝቅኤልም በልዑላን ሲመሰገን አየው፣ ሙሴም በደመና አምድ በነደ እሳት ላይ አየው፣ ፈያታዊ ዜማን በመስቀል ላይ ሆኖ አየው አመነም ሲል ዘምሯል። ዳግመኛም በምድር ካለው ሥራ ሁሉ እግዚአብሔርን መከተል ይሻለኛል፣ በምድር ካለው ከኃጢአት ሥራ ሁሉ እግዚአብሔርን መከተል ያስደስተኛል። አቤቱ አረጋጋኝ፣ እንደ ዓይን ብሌንም ጠብቀኝ፣ በምስራቅ ሆነህ ቃሌን ስማኝ በማለት ተናግሯል። ሊቁ ቅዱስ ያሬድ ገብርኄር ማለት ሰውነቱን ለጌታው ያስገዛ ሁልጊዜ ሕይወቱን ለፈጣሪ የሰጠ ማለት እንደሆነም እንዲህ ብሎ ተናግሯል። እንደ ቸሮ አገልጋይ ለእግዚአብሔር ተገዙ፣ በሰዓቱ ሁሉ በጊዜው ሁሉ በማልትና በሌሊት በንጹሕ ልብ ጹሙ፣ ጸልዩ፣ በእውነት ሰንበትን አክብሩ፣ ለጓደኞቻችሁ በጎ አስቡ፣ አብም ስለ እናንተ ያስባል፣ ከኃጢአት ነፍሳችሁን ነፃ አውጧት በማለት ሰውነታችን የእግዚአብሔር ማደሪያነቱን እንዳይለቅ በሰይጣን ደባ እንዳይፈርስ መጠንቀቅ እንዳለብንም ያስተምረናል። የቁጥጥር ጊዜ አለ ይላል የዛሬው ማጠቃለያ መልእክታችን። ይህ ጌታ ለአገልጋዮቹ ያው እንግዲህ ታሪካችን ከመክሊት ጋር በተያያዘ ነውና ጌታ የተባለ ባሮቹን ጠርቶ ወይም አገልጋዮቹን ማለት ነው ጠርቶ እንግዲህ ለአንዱ 5 መክሊት፣ ለአንዱ 2 መክሊት፣ ለአንዱ 1 መክሊት ሰጥቶ ወደ ሌላ ሀገር የሄደውን ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ የምናነበው ይህ ጌታ ለአገልጋዮቹ በዚህ ቀን እመጣለሁ ብሎ የታወቀ ጊዜና ሰዓት ጠቅሶ አልተናገረም። ከብዙ ዘመን በኋላ ሊቆጣጠራቸው መጣ ነው የሚለው። የቁጥጥር ጊዜና የፍርድ ጊዜ መምጣት በዚህ ዓለም ሳለን ለምንሰራው ስራ ሁሉ መልስ ልንሰጥበት የሚገባ የቁጥጥር ጊዜ ይመጣል። ያ ጊዜ መቼ እንደሚመጣ ማንም ሊያውቀው አይችልም። ነገ፣ ከነገ ወዲያ ወይም ዛሬ ሊሆን ይችላል። ቀኑ ስለማይታወቅ ቀጠሮ መስጠት አንችልም። ነገም ከነገ ወዲያም የሚመጣውም ዓመት የኛ ሊሆን አይችልም። ጌታችን ኢየሱስ ክርስቶስ ጌታችሁ በየትኛው ቀንና ሰዓት እንደሚመጣ አታውቁምና ተግታችሁ ጠብቁ ሲል ያስጠነቀቀው መክሊታችንን ለመተሳሰብ የሚመጣበት ጊዜ የማይታወቅ መሆኑን ሲያስረዳን ነው። ማቴዎስ 24:42 እንዲሁም የሰው ልጅ ክርስቶስ ማለት ነው በማታውቁት ሰዓት ስለሚመጣ ተዘጋጅታችሁ ኑሩ ይለናል በዚሁ ማቴዎስ 24 ቁጥር 44። ጌታችን በድንገት መጥቶ እያንዳንዳችንን ሊቆጣጠር ይችላል። ስለዚህ ቀጠሮ ሳንሰጥ ሁላችንም ንስሐ ገብተን መልካም ስራ ሰርተን ስጋው ደሙን ተቀብለን ተዘጋጅተን መጠበቅ ይኖርብናል። ምክንያቱም ሐዋርያው እነሆ የተመረጠች ቀን ዛሬ ናት፣ የመዳንም ቀን ዛሬ ነው ብሎ እንደተናገረው ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 መፍቀሬ ጥበብ ሰሎሞንም ቀን የሚያመጣውን አታውቅምና ነገ በሚሆነው አትመካ ብሎም እንደነገረን ምሳሌ 27 ቁጥር 1 ነገ መኖራችንን ስለማናውቅ ዛሬን ማትረፍ ይገባል። በየዋህነትና በቸርነት ሆነን ከቂም ከበቀል ንስሐ ገብተን ሙሽራችን ክርስቶስን መጠበቅ እንደሚገባንም ሊቁ ቅዱስ ያሬድም እንዲህ ብሎ መክሮናል። ከእርሱ ጋራ ወደ ደስታው እንገባ ዘንድ የሙሽራውን ጊዜ እንጠብቅ፣ ቸሮችና የዋሆች እንሁን፣ በመካከላችንም ሰላም ይሁን በማለት ሕይወት አዘል ምክሩን ለግሶናል። ክርስቲያን የሆነ ሁሉ የክርስቶስ አካል ነው። የሥራ ድርሻ የሌለው የአካል ክፍል ደግሞ እንደሌለ ሁሉ ጸጋ ያልተሰጠው ክርስቲያን የለም። በመሆኑም እንደ ጸጋችን እናገልግል። ክርስትናችንን በጊዜውም አለጊዜውም ሲሞላልንም ሲጎልብንም በተግባር እንስበክ። ሀብታሙ ይመጽውት፣ መምህሩ ያስተምር፣ ዘማሪውም ይዘምር፣ ጸሐፊውም ይጻፍ፣ ሁሉ በየጸጋው ያገልግል። አንድ መክሊት እንደተቀበለው ሰው ነገ እንዲህ ቢሆንስ እንደዚያ ቢፈጠርስ እያልን ባለማመን ዕለታትን ጊዜያትን አናባክን። በመጠራጠር ክፉን እንጂ በጎን ጥፋትን እንጂ ትርፍን ባለማሰብ ባለማመን ከአገልግሎት አንቆጠብ። መከራም ቢመጣ ሞትም ቢመጣ በጎም ሆነ ክፉ ነገር ቢከሰት ወይም ባይከሰት ነገን የሚያውቅ ጌታችን ብቻ ነው። ሰው ይጠላኛል፣ ክብሬ ይቀንሳል፣ ስሜ ይጠፋል፣ መናፍቅ ተከራክሮ ይረታኛል፣ ነገ ችግር ይገጥመኛል፣ አገለግላለሁ ብዬ ከምፈተን ለምን ዝም አልልም ማለት ያስጠይቃል። ለሥራ ለአገልግሎት በቅንነት ስንነሳ እንደ ሁለቱ አገልጋዮች ይሳካልናል። ቃሉን በእዝነ ሰማያን እንዝራው ይበቅልልናል። ገበሬ እንኳ ከወፍ ከአእላፍ አፍ ነጥቆ በዝናብ አብቅሎ በፀሐይ አብስሎ ያበላኛል ብሎ በእምነት እህሉን ዘርቶ ምን እንደሚያምር ተፈጥሮ ያስተምረናል።
ገበሬው የዘራውት ባይበቅልስ ወፍ ቢበላውስ ብሎ ቢያስብ ኖሮ ባልዘራውም ምርትንም ባላፈሰ ነበር። ዛሬም እኛ ቀን አገልጋዮችን በእምነት እንምሰላቸው፣ በፍቅር በእምነት እናገልግል፣ ዋጋ እናገኛለን። እንደ ሰነፍ አገልጋይ ኪሳራችንን ሳይሆን ትርፋችንን፣ ሞታችንን ሳይሆን ሕይወታችንን፣ ውርደታችንን ሳይሆን ክብራችንን እያሰብን ልናገለግልበት እንጂ ልንጨነቅበትና ልንቀብረው የተሰጠን ጸጋ የለምና የምናተርፍበትን እንጂ ኪሳራ የሚሆን ጸጋም አልተሰጠንም። እንግዲህ በዚህ መልኩ የታዘዝነውን ፈጽመን በመክሊታችን አትርፈን ከተገኘን እስካሁን ስንከታተለው እንደነበረው እንግዲህ በጎ ባሪያ ሆኖ የተገኘውን ሾሞታልና እንሾማለን። በጥቂቱ ታምነሃል በብዙ ሾምሃለሁ የሚለው ቃል በምድር ስንኖር ከታመን በመንግስተ ሰማያት መሾማችንን የሚያመለክተው ጥቂት የተባለ የዚህ ምድር ኑሮ ነው። ቅዱስ ዳዊት የዘመናችን ዕድሜ 70 ዓመት ነው፣ ቢበዛ ግን ድካምና መከራ ነው እንዳለ ሰው በዚህ ዓለም የሚኖረው ለ70 እና ለ80 ዓመታት ያህል ነው። ረጅም ዕድሜ ነበራቸው የሚባሉ ታላላቅ አበው እንኳን የኖሩት 969 ዓመት ነበር። ይሄ ደግሞ ከዓለም ፍጻሜ በኋላ በመንግስተ ሰማያት ካለው ዘላለማዊ ኑሮ ጋር ሲመዘን እጅግ ጥቂት ይባላል። የመንግስተ ሰማያትን ሕይወት ደግሞ ብዙ እንለዋለን። ምክንያቱም በዚህ የሚኖረው ለዘላለም ነው። ቅዱስ ጳውሎስ ለኛ ይገለጥ ዘንድ ካለው ክብር ጋር ሲመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ እያለ የሚያስተምረው ሮሜ 8:18 ሰማያዊው ክብር ሹመት በምንም እንዳይለወጥ ከዚህ ዓለም ኑሮ ጋር ሲመዛዘን እጅግ የሚበልጥ እንደሆነ ሲገልጽልን ነው። በተለይ በአገልግሎት ላይ ያሉ ማስተዋል ይጠበቅባቸዋል። እግዚአብሔር ጸጋውን የሚሰጠው ሰዎችን በቤተ ክርስቲያን ላይ የሚሾማቸው ስራ እንዲሰሩ ህዝቡን እንዲያገለግሉ ነው። ስለሆነም ባለ 5 ባለ 2 ባለ 1 አድርጎ የሰጠንን እንድናተርፍበት ያዘዘንን ሁላችን ስለ ቤተ ክርስቲያን በመጨነቅ ታማኝ ወይም በጎ ባሪያ ሆነን ልንገኝ ይገባል። ቅዱስ ጳውሎስ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል እንዳለ የቤተ ክርስቲያን አገልጋዮች ስለሚያገለግሉት ህዝብ ምእመናን መጨነቅ አለባቸው። ገላትያ ምዕራፍ 4 ቁጥር 14 ሙሴ ይህን ኃጢአታቸውን ይቅር በላቸው ያለዚያ ግን ከጻፍከው መጽሐፍ እኔን ደምስሰኝ በማለት ራሱን አሳልፎ እንደሰጠ ዘዳግም 32:32 አገልጋዮች ለምእመናን በማሰብ ሕይወታቸውን አሳልፈው የሚሰጡ በተላ ደስታ ተዘናግተው አገልግሎታቸውና አደራቸውን የማይረሱ መሆን አለባቸው። እንዲሁም ሁላችንም የተሰጠንን ጸጋ አውቀን እንደተሰጠን ጸጋ መጠን እግዚአብሔርን ማገልገል አለብን። ስናገለግልም አገልግሎታችንም ሆነ ሕይወታችን ሌላውን የሚያስተምርና የሚያንጽ የሚማርክ መሆን አለበት። ያን ጊዜ ነው እኛን የሚመስሉ ሰዎችን ማፍራት የምንችለው። በዚህ ላይ ለማስተማር በመንተጋበት ጊዜ የሚያጋጥሙንን ችግሮች ሁሉ በትዕግስት ማሳለፍ ይጠበቅብናል። ከዚህም ሁሉ ጋራ ተቃዋሚዎችን ጠይቀው ምላሽ ቢያሳጡንስ ማለትም አይገባም። ምክንያቱም ቅዱስ እስጢፋኖስን ይከራከሩ የነበሩ ሰዎች እርሱ ይናገርበት የነበረውን ጥበብና መንፈስ ለመቃወም እንዳልቻሉ ሁሉ የኛም ተቃዋሚዎች እኛ የምንናገረውን ምስጢራተ ሃይማኖት ትርጓሜ መጽሐፍት መቃወም አይችሉምና የሐዋርያት ሥራ ምዕራፍ 6 ስለሆነም ተቃዋሚዎቻችን ለሚጠይቁን ጥያቄ መልስ መስጠት ወይም መልስ ለመስጠት ዘወትር የተዘጋጀን እንሁን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 አለበለዚያ መከራውን ተሰቅቀን ችግሩንም ፈርተን ከአገልግሎት የምንሸሽ ከሆነ እድል ፈንታችን ጽዋ ተርታችን የሚሆነው እንደ ባለ 1 መክሊቱ ነው። ስለዚህ ጌታችን በጥቂቱ ታምነሃልና በብዙ ሾምሃለሁ እንዲለን በሰማያዊ ትልፍኙ በመንግስተ ሰማያት እንዲያከብረን በተሰጠን ጸጋ እንታመን። በሁሉ ነገርም ደግና ታማኝ አገልጋይ እንሁን። እንደሱን አምላካችን ፈቃድ እንግዲህ በሁለት ክፍል ይህንን የገብርኄርን ሳምንት በተለይ በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለውን ታሪክ በተመለከተ ወይም ደግሞ ምንባብ የመጽሐፍ ቅዱስ ንባብ በተመለከተ ከብዙ በጥቂቱ ልንሰማው የሚያስፈልገውን ትርጓሜ ነው እንግዲህ ከተለያዩ አቅጣጫዎች ለማየት የሞከር ነው። አምላካችን መቼስ ሁላችንንም ያለ አንድ መክሊት አልፈጠረንምና ሁሉም የተሰጠው መክሊት አለ፣ የራሱ የሆነ መክሊት አለ። ያንን ይዞ መኖር ያንን ይዞ ማትረፍ ነው እንጂ እኔ ይሄን ማድረግ አይሆንልኝም እኔ ምንም መክሊት የለኝም እያሉ ራስን ወደ ታች ያወረዱ እግዚአብሔር የሰጠንን ነገር ሳናውቀውም ሳንረዳውም በልባችን ቀብረን ሳንሰራበት ጊዜው እንዳይደርስብን የተሰጠንን ማወቅና በዛ በተሰጠን ነገር መጽናት ያስፈልጋል። የሚዘምረውም ቅዱስ ቤተክርስቲያናችን የሚያጸዳውም የሚያገለግለውም በተለያየ መልኩ ብቻ የሚራዳው
እያንዳንዱ ሰው እግዚአብሔር የሰጠው አንድ መክሊት አለው። ስንቱ ይነገራል። በእነዚያ መክሊቶች ግን እግዚአብሔር በሰጠን መክሊት እሱን አምላካችንን አጋዥ አድርገን እሱ ኃይል ብርታት ሆኖን እሱ ምስጢሩን ገልጾልን እሱ መንገዱን እየመራን እንዳቅማቸው ሰጠነውና የሚለው እንዳቅማችን በተሰጠን ነገር ሳናጎድል በተሰጠን ነገር አትርፈን ዋጋ ለምናገኝበት ነገር መትጋት እንዳለብን ነው እንግዲህ በዚህ ሳምንት ትምህርቱ የሚሰጠው። ይህን የሚያጠናክርልን አንድ የመጨረሻ ጥቅስ እንበልና መርሃ ግብራችንን ጠቅለል እናድርግ። የሐዋርያው የቅዱስ ጴጥሮስ መልእክት መጀመሪያይቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 4 ከቁጥር 7 እስከ 11 እንዲህ ይላል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለአእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለማንጎራጎር እርስ በርሳችሁ እንግድነትን ተቀባበሉ። ልዩ ልዩ የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ይላል። በሌላ መልኩም ደግሞ ቅዱስ ጳውሎስ ወደ ሮሜ ሰዎች በላከው መልእክቱ ምዕራፍ 12 ከቁጥር 4 ጀምሮ ደግሞ እንዲህ ይላል። በዚህ ውስጥ በተለይ የኛን ጸጋ የኛን መክሊትም በዛው እናይበታለን። በአንድ አካል ብዙ ብልቶች እንዳሉን የብልቶቹም ሁሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላው ብልቶች ነን ካለ በኋላ እንዲህ ይላል። እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገር፣ አገልግሎትም ቢሆን በአገልግሎታችን እንትጋ፣ የሚያስተምርም ቢሆን በማስተማሩ ይትጋ፣ የሚመክርም ቢሆን በመምከሩ ይትጋ፣ የሚሰጥ በልግስና ይስጥ፣ የሚገዛ በትጋት ይግዛ፣ የሚምር በደስታ ይማር ይለናልና እያንዳንዳችን እንግዲህ በዚህ ሁሉ መክሊቶቻችንን እየፈለግን በዚያ በተሰጠን እንድናተርፍበት ዋጋ እንድናገኝበት መድኃኔዓለም እንዲከብርበት እንድናደርገው የእሱ የአምላካችን ቸርነቱ የንጽሕት ቅድስት ርርተ ሕሊና ርርተ ልቦና ድንግል ማርያም አማላጅነቷ የቅዱሳኑ ሁሉ ተራዳይነት እንዳይለየን ነው እንግዲህ ዘወትር እየተማጸን በዚህ መልኩ መትጋት ያለብን። አምላካችን የሰማነውን በልባችን ያሳድር፣ የደግነቱን ሥራ ለሁላችን የሚስራልን። በጥቂቱ ታምነን በብዙ ለምንሾምበት እሱ አምላካችን ለሁላችንም ወዳዘጋጃት ወደዚያች መንግስቱ የሚያደርሰንን መልካም ሥራ እንድንሰራ እርሱ አሁንም አምላካችን በቸርነቱ እንዲረዳን መንገዱን እንዲያሳየን። እኛ በራሳችን ምንም ማድረግ የምንችል ሰዎች አይደለንምና እርሱም ያለኔ ምንም ማድረግ አትችሉም ብሎ ነግሮናልና እርሱ ፈቃዱ ሆኖልን እጃችን ይዞ አይምሯችንን ተቆጣጥሮ በዚህ ነው መንገዱ እያለ እሱ እየመራን በማስተዋል እንድንመላለስ እንዲረዳን ፈቃዱ ይሁንልን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። የዛሬውን መርሃ ግብሮቻችንን እንደሱ እንደ አምላካችን ፈቃድ ያገኘነው ርቱ ሃይማኖት ከተባለው መጽሐፍ፣ ኪዳነ ጽድቅ ከተባለው የቅዱስ ማቴዎስ ወንጌል ማብራሪያ መጽሐፍና እንዲሁም ደግሞ ሆህተ ስብከት ዘቅዱስ ያሬድ ቅጽ 2 በሊቀ ጉባኤ ጌታሁን ደምጸ ከተጻፈው መጽሐፍ ላይ ነው። እግዚአብሔር አምላካችን እነዚህን በቅርባችን ያሉትን መጽሐፍትን ሌሎችም በጣም በርካታ መንጠቅሳቸውም አሉ የሰጠን እንድንጠቀምባቸው እንድንኖርባቸው ወደሱ እንድንመጣባቸው የሚያደርጉ መልእክቶችን የምናገኝባቸው ናቸውና እነዚህን ሁሉ ጽፎ ደግሶ የሰጡንን የደግነት ባለቤት የፍቅር አምላክ የቅዱሳንን ጸጋ በሰጠበት ለነሱም እንዲሰጥልን የቸርነቱ ሥራ እንዲሰራልን የሕይወትን ቃል እንዲያሰማልን በእድሜ በጸጋ እንዲጠብቅልን ፈቃዱ ይሁንልን። ማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ሥርዓትና ትውፊት ይኸው እንደምትሰሙት ከተለያዩ ምንጮች እየጠቀስን የምንሰማው መንፈሳዊ የዩቲዩብ አገልግሎታችንን ነው ስናዳምጥ የቆየ ነው። ለሚያደምጡ ሁሉ እንግዲህ እናንተም ታዳርሱልናላችሁ ብለን ተስፋ እናደርጋለን። የፍቅር አምላክ ቸሩ መድኃኔዓለም ሀገራችን ኢትዮጵያን በዓይነ ምሕረቱ ይመልከትልን። አስራት አድርጎ በሰጣት በመብርሃን አማላጅነት ፈሪሃ እግዚአብሔር የነበራቸውን የደጋጎቹን የአባቶቻችንን ዘመን ይመልስልን፣ ያምጣልን፣ ያቅርብልን። ደጉን ጊዜ እግዚአብሔር አምላካችን በቸርነቱ ያሳየን። እኛንም በመውጣት በመግባታችን እሱ በቸርነቱ ሞገስ ሆኖን ታማኝ አገልጋዮቹ ሆነን በተሰጠን ነገር ሁሉ አብዝተን አብልጠን አትርፈን አምላካችን ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን እንዲያወርሰን መልካሙን ሕይወት ከሕይወታችን እንዳያጠፋብን ፈቃዱ ይሁንልን። አምላከ ቅዱስ ጊዮርጊስ ሕይወታችን ሁሉ በቸርነቱ ጠብቆ
መጨረሻችን እንዲያሳምርልን የተቀደሰ ፈቃዱ ይሁንልን። አሜን። ይቆየን። በቀጣዩ አምላካችን የፈቀደልንን ደግሞ ሌላ መርሃ ግብር ይዘን እንመለሳለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት ለኔም ለእናንተም ከሳሽ ወቃሽ ፈራጅ እንዳይሆንብን ሰምተን የምንሰራበትን እሱ አምላካችን ጥበቡን ማስተዋሉን ለልባችንም ልብ እንዲሰጥልን ፈቃዱ ይሁንልን። አሜን። ይቆየን።